ማይካይን ቪዲዮ ሳይሰማ ማይካይን ወጣ ብላችሁ ስሩ ምናምን ተመናላችሁና ወጣ ብለን ለመስራት ሞክረን ነበረ። ግን ጩኸቱን እዩት። አሁን ያለንበት አካባቢ የመኪናውን ጉድዩ፣ በዛ ላይ ደግሞ ያለንበት ግሪን ካፌ ነው። መሀል ጎንደር በር ላይ ነን ያለነው። እስኪ ጎንደር በር ለናፈቀቻችሁ እና ማናችሁ እስኪ ጎንደር በሮች አለናችሁ ወደ ጎንደር በር እስኪ ላሳያችሁ። እስኪ ወደ ውስጥ ደግሞ ገባ ብለን እናሳያችኋለን። ጎንደር በርን በደንብ ዞር ብለን ያምራል። በዛ ላይ ደግሞ የሰፈሩ እንዳለ ይሄኛውም ያምራል። ያለንበት ካፌ ግሪን ካፌ ነውና ጎንደር በር ለናፈቀቻችሁ እስኪ ይዋት። ጫጫታው ግን አትጠይቁኝ። ይቺን ወንዝ ማን ነው የሚያውቃት? ማን ነበር ስሟ መሰለሽ? ሸሌ ናት እኮ ሸሌን ወንዝ ማን የሚያውቃት? እስኪ ሸሌን ወንዝ ኮሜንት ያደርግልን። እቺ ሸሌ ወንዝ ነች። እኛ ከላይ ሆነን ነውና አየሩን ፈልገን ነበር አጋጣሚ የመጣ ነው። ግን በጣም ጩኸቱ የመኪናው አትጠይቁኝ። በጣም ነው የሚጮኸው። ለማንኛውም ሄደን እንትን እንላለን። ምንድን ነው የሚባለው? እናሳያችኋለን። ሙሉ ዘወር አድርገን ሰሞኑን አይመችም። አቤት ስወጣብኝ ማለት ነው። እንግዲህ በነገራችን መሀል ጎንደር በር እስኪ ዘወር ብዬ ጎንደር በርን በደንብ አሳያችኋለሁ። ባይዘው ጎንደር በር በጣም እንትን ብላለች። ይሄ ምንድን ነው የሚባለው? ዶክተር አብይ የከተማ ምንድን ነው የጽዳት ተብሎ የከተማ ልማት ኮሪደር ልማት ተብሎ ፍርስርስ ብላለች። እስኪ ያት አብዛኛው ሴኮንድ የጎንደር በር ልጅ ያሉና ዛሬ ጎንደር በርና ያዳጎ ልጆች ማዶ ደግሞ ጎማጣ ነው ያናት ማይ ይሄ ሰፈሯ ነው ፈታክ ጎማጣ ነው። ማዶ ደግሞ ጎማጣ ነው። ኢየሱስ ማዶ ደግሞ ጎማጣ ነው። እኛ ማዶ ነን። እኛ ደግሞ ወደ ግሪን ሃውስ ሆነን ነውና እስኪ እናሳያችሁ በጥቂቷም ቢሆን ብለን ነው ቪዲዮ ለመስራት ነው የመጣነው። ግን ብዙ የሚመች አይደለም። እስኪ ያለው ነገር ወደ ውስጥም ወደ ውጭም ብለን እናሳያቸዋለን። እስኪ አበረታቷቸው። ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ኮሜንት አድርጓቸው። ማሄየና ዙዙዬን አበረታቱልን። ያቻት ጎንደር በርን ቪው አድርጊያ ነው። ግን እስኪ በደንብ ጠጋ ብዬ አሳይዴ ስለምታረጋው እናማ ቤተሰቦቻችን አበረታቱን። ሰዓቱን አስሞሉና ያስፈይቆልን ነው እነማይ ተስፋ ተቆርጦ ያልኳቸው ነው። እኔ ምክንያቱም ተስፋ መቁረጥ ከሰው ልጅ አይጠበቅም። ዛሬን እንጂ ነገን እንኖር አናውቅም። ስለዚህ ዛሬን ስሩ፣ የነገው ነገ ነው። ደግሞ አይዟችሁ በሏቸው፣ አበረታቷቸው፣ እንዲሰሩ አፕሪሼት አድርጓቸው፣ ጥሩ ኮሜንት ስጧቸው። አብዛኛውን ጊዜ ከኢትዮጵያ ከአረብ ሀገር ወደ ኢትዮጵያ ከመጣን በኋላ ብዙ ነገሮች ይደርሱብናል። በጣም ብዙ ጫናዎች ይደርሱብናል። ብዙ ነገሮች ይደርሱብናል። እነዛን ሁሉ ትተን ወደ ኋላ አድርገን ራሳችንን ለማነሳሳት ነው የምንፈልገው። ድጋሚ ስደት ላለመሄድ ነው የምንጥረው። የመኪናው ድምፅ እንግዲህ እንዳለ ሆኖ አይዟችሁ ሰሙናል። ምክንያቱም አረብ ሀገር ላለመሄድ ድጋሚ የማትጥሩት ነገር የለም። ስለዚህ እኛ የመሄድ ፍላጎትም ሀሳቡም አላማውም የለንም። የምንፈልገውም ሰው ማንኛውም ሰው ወደ ሀገሩ መጥቶ ድጋሚ አረብ ሀገር አልሄድም ብሎ ከኛ እንዲማር ነው። ብር ጨርሰናል። እኛ አካውንታችን ላይ የለንም። ግን ማለት ጨርሰናል እና ድጋሚ አረብ ሀገር እንሄድ አንልም። ስንጨርሰውም ሲጀመር የለንም። ሲጀመር የለንም። ብዙ ብር አካውንት ላይ የኔ አልብር በ300 ሺህ በ400 ሺህ ቢቆጠር ብር ይዘናል። አይተነዋል። ያንንም ስለየነው ብዙ አመት ሰራን ነው። አይሞቀንም፣ አይደንቀንም። ግን ያው ከዚህ ጋር እኩል ነው የምንኖረው። የቀን ስራውን ተሰርቶ በጣም ተደግጠው ነው የሚኖሩ። እኔ አንድ ነገር ልንገራችሁ። ለማን ያለፈው ጥምቀት ነው ያለፈው። ለጥምቀት ሽፎን ላሰፋ አዘዝኩና ከዛ እህቴ ደወለችልኝ። ስሚ አለችኝ፣ ታባለችኝ። ለምንድን ነው ሽፎን የምታጅ ስትለኝ ቀሚስማ 6000 የራያ ቀሚስ 6500 ብር ነው እና
እና የኖርማል ቀሚስ ደግሞ ከ10,000 ከ8,000 እስከ 9,000 እስከ 10,000 ብር ነው። ቆንጆ ቀሚስ ትመርጣሽ። ከዛ እውነትም በይመጣል ሳወራው ስለራ ከዛ ለምንድን ነው የቀን ስራ የሚሰሩትም እኛም ያለውን ብር የሌለውን ብር ሽሆን ነው ለብሶ የሚውለው እና ቢያንስ እንኳን አንቺ ይሄን ያህል አመት ሙሉ ለፍተሻል ደክመሻልና በቃ ቀሚስ ለብሰሽ ወይ ብላ ተቆጣች። እና እንግዲህ የፈለኩት ምንድነው አመጣልኛው አንድ ቀሚስ ራሱ አላሰራንም። አሁን ግን እናሰራለን። ቀሚስ እናሰራለን። ነገር ግን የቀን ስራ የሚሰራውን የገንዘብ ያለውም የሌለውም አንድ አይነት ነው። እዚህ ሀገር ላይ ሲሆን አመት በዓል ላይ የቀን ስራ የምትሰራው ማጠራቀማ ቆንጆ ሽፎን ለብሳ ነው የምትውለው። በእንትን ለብሰው በማህበር ኑሮውም ያው ነው፣ አንድ ነው የሚኖረው እና የተለየ ኑሮ እየኖርን አይደለም። ምናልባት እንደው ከቤት አንጻር ነው የተለየ ኑሮ ኖር ነው የምንለው። እኛ ቤት ኪራይ ከፍለን ነገን እያሰብን ነው። ምክንያቱም እኛ ገቢ የለንም ከዚህ በኋላ እኛ ደግሞ እሱን አልፈለግንም። አንደኛ ነገር እሱ ነው። ሁለተኛ ነገር ደግሞ ያለንን ገዝተንበት ነገስ ገቢ የለንም፣ በኢትዮጵያ ስንመጣ ገቢ የለንም፣ ሰው ማሰብ አለብን በሚለው ነው። እና ግን አይተሻን የራያ ቀሚስ ገዝቼ በራያ ቀሚስ ነው ያልኩት። ያ ማለት እሷ ስለሰለች ስለተቆጣች 6,500 ብር የራያ ቀሚስ ገዝቼ ያልኩት። እና ሌላቸው የፈለኩት ምንድን ነው ኢትዮጵያ ላይ ስትኖሩ ያው ነው እኩል ነው የምትበሉት፣ እኩል ነው የምትውሉትኝ። የቀን ስራ የሚሰራውም የአረብ ሀገር ሄደውም ያለውም የሌለውም ግማሽ እንጀራ ራሱ በልቶ አያድርም። እና ልፍ ሲባል ልፍ ይገኛል ስለሚባል የሆነ ነገር ይዛችሁ ሁላችሁም ወደ ሀገራችሁ መጣችሁ ኑሮ፣ የራሳችሁ ኑሮ፣ የማንንም ቤት አታሞቁ። እውነቴን ነው። ምክንያቱም የራስን ቤት የራስን ህይወትን የመሰለ ነገር የለም። ማንኛውም ሰው ወንድም አበዛችሁብን አትበሉና ስላየነው ረድተናል። ያለንበትን ስለምናውቅ ብዙ ሰው ስንናገርም እንደ ነገረኛ ያደርጉሻል፣ የሆነ እንደ ገንዘብ ቆጣቢ እንደምንም ያደርጉሻል። ግን ትምህርት ሰው የራሳችን ህይወት የምንለው ማለት ነው። በጣም ጥሩ እህት ወንድም ማለት ነው። ልክ እንደኛ አይነት ይሁን በስማማሪ ወንድም ታምሜ እንኳን ራሱ በህዳልሽ ወጭ ወጭ በራሱ ነው ያሳተመኝ ማለት ነው። በቃ ይሆናል ነገር አንዳንድ ነገር ያደርገኛል። እኔ ስወጣ ራሱ ብር አለሽ ይባላል። ስወጣ ካፌ አሁን 50 ብር ይዤ አልወጣም። የሆነ ነገር ብታረጊ ሲሆን ጓደኞችሽ ጋር ብትገናኝ ሲሉኛል። እነሱ ስራ ስለሚሰሩ ደመወዝተኛ ስለሆኑ አያጡም። እኛ ግን የለንም። ራሱ እንዲከፍል ነው የሚፈልገው። እናንተ ደግሞ ባንክ ላይ እያወጣችሁ አትጠቀሙ። አሁን እኔ ባንክ ሆነ በጣም አስፈላጊ ነገር ካልሆነ በስተቀር አላወጣም። በቃ ለሆነች ነገር ከሆነ ለምን ከሆነ ወንድሞቼ ናቸው የሚሰጡኝ። እኔ ከባሌ እንኳን ጠይቄያለሁ። እውነት አልጠይቀውም። በቃ የሆነ አይፈልግም ሲጀመር የታክሲ ምን ወንድሜ ነው ከፈለኩ እና ግን ወንድሜ ሳልጠይቀውም ስለሚያውቅ ይሰጠኛል። እኔ ይመስላል ሁሉም ነገር ሲኖር ነው የሚያምረው፣ በልክ ሲሆን ነው የሚያምረው። እና ብራችሁ ሴባ አድርጎ ነው የምንለው። ሁሌ መካሪያ አትበሉብን። ስላየነ ነው ከኛ የደረሰውን እያየን ያለውን ነው የምንነግራቸው። ብዙ ጊዜ ሰዎች እንደዛ ስለሚሉ አበረታቱን። እንግዲህ ሰብስክራይብ አድርጉን፣ ሰዓቱን አስሞሉን፣ ሼር አድርጉ። አዳዲስ ነገሮችን ይዘን እንመጣለን። ዘዙን ያው ዛሬ ልንነጋገር መተን ወሬ ያወራን እንዴት ቅርበሉ ማለት በወሬ ላይ ወሬ ይመጣል፣ ወሬን ያፈራዋል ይባላል። እና ያው አንዳንዴ ደግሞ ስትኖሩ ኢትዮጵያ ላይ የምታዩት ነገር አለ እና ከዛ አንጻር ነው ብዙ ጊዜ መካሪ የሆነው እንጂ ወደን አይደለም። እንግዲህ እዛ ሀገር ላይ ስንሆን ሞኝ ያጫውተናል፣ የዋህነት ያጫውተናል። እና ሁሉንም ነገር በልክ አድርጉ ልጆችዬ። ዛሬ ይመስላል። እስኪ በሌላ ቪዲዮ እንመጣለን። እስከዛው ድረስ ሰላም ሁኑልን። ቻው። እንወዳችኋለን።